из занимаемых ими территорий, вот тогда и прекратятся боевые действия. Не уйдут. የሩሲያው ፕሬዝዳንት ቭላዲሚር ፑቲን የዩክሬኑ ጦርነት እንዲቋጭ ዩክሬን እጅ መስጠት ይኖርባታል አሉ። ፕሬዝዳንቱ ከአሜሪካ በኩል ስለቀረበው የሰላም ስምምነት ረቂቅ ሰነድ ዝምታቸውን ሰብረዋል። ረቂቅ ሰነዱ ለወደፊት ጦርነቱን የማቆም የሰላም ንግግሮች እንደ መሰረት ሊያገለግል ቢችልም ስምምነቱ እውን እንዲሆን ዩክሬን ግዛቶቿን ለሩሲያ መስጠት ይኖርባታል ብለዋል። ፕሬዝዳንት ፑቲን በጥቅሉ ዩክሬን ግዛቶቿን መልቀቋ ለወደፊቱ የሰላም ስምምነትም ቢሆን መሰረት እንዲሆን ተስማምተናል ሲሉ የሩሲያን አቋም አንጸባርቀዋል። በሰላም ስምምነቱ ረቂቅ ሰነድ ዙሪያ አሜሪካና ዩክሬን በጄኔቭ እየመከሩ ቢሆንም ሰነዱ ለሩሲያ ለመድረሱንም ጠቁመዋል። ፑቲን አሜሪካ የሩሲያን ፍላጎት መረዳቷን ገልጸዋል። የዩክሬኑ ጦርነት እንዲቋጭ ሰላም ስምምነት ሰነድ ያቀረቡት ዶናልድ ትራምፕ ሰላም እንዲመጣ ዩክሬን ግዛቶቿን መልቀቅ እንዳለባት በተደጋጋሚ መግለጻቸው ይታወሳል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪና አውሮፓውያን አጋሮቻቸው ግን የትራምፕን እቅድ ሲቃወሙም ተስተውሏል። ሩሲያ ቀደም ብሎም በነበሩ የንግግር ሀሳቦች ዩክሬን ግዛቶቿን እንድትለቅ እንደ ቅድመ ሁኔታ ከመጠየቅ እስከ ፕሬዝዳንት ዜሌንስኪ ከስልጣን ይልቀቁ የሚል ጥያቄዎችን ማንሳቷ ይታወቃል። ሁለቱ ሀገራት ወደ ጦርነት እንዲገቡ ዋነኛ ምክንያት ዩክሬን የሰሜን አትላንቲክ የጦር ቃል ኪዳን ህብረቱን ኔቶን ለመቀላቀል የነበራት ጽኑ ፍላጎት መሆኑ ይታወቃል። ሩሲያ በበኩሏ የኔቶ መስፋፋት ለደህንነት የስጋት ነው ባይ ስትሆን ዩክሬን ህብረቱን ላትቀላቀል ዋስትና መስጠቷንም እንደ ቅድመ ሁኔታ ስታነሳ ቆይታለች። ኔቶም ሩሲያን በደህንነት ስጋትነት ሲያስቀምጣት ከዩክሬን አልፋ አውሮፓን ልታጠቃ ትችላለች የሚል ስጋቱንም ሲያንጸባርቅ ቆይቷል። ፕሬዝዳንት ፑቲን ዩክሬን ግዛቶቿን መልቀቋ የሰላም ስምምነት ላይ እንድንደርስ የግድ አስፈላጊ ነው ከማለታቸው ባሻገር ፕሬዝዳንት ዜሌንስኪ ህገ ወጥ ናቸው ሲሉ በአሜሪካ በኩል ለሚደረገው የሰላም ጥረት ያላቸው ተነሳሽነት ዝቅተኛ ነው ብለዋቸዋል። ፕሬዝዳንቱ ለጋዜጠኞች በሰጡት መግለጫ የአሜሪካ ልዩ መልእክተኛ ስቲቭ ዊትኮቭ ሩሲያን በቀጣዩ ሳምንት እንደሚጎበኙም ጠቁመዋል። ዜሌንስኪና አጋሮቻቸው ዩክሬን ለሩሲያ ግዛቶቿን ተልቀቅ የሚለውን ሀሳብ የሚቀበሉት አለመሆኑን በተደጋጋሚ መግለጻቸው ይታወሳል። ፑቲን በዚህ አቋማቸው መጽናታቸውን ሲያንጸባርቁ ትራምፕም ለሩሲያ ግዛቶችን ዩክሬን መልቀቅ እንዳለባት በተደጋጋሚ መግለጻቸው ይታወሳል። የዜሌንስኪ ዋነኛ አማካሪዎች መካከል የሆኑት አንድሪ የርማክ ፕሬዝዳንቱ ዩክሬን ግዛቶችን ትልቀቅ መባሉ ላይ አይስማሙም ሲሉ ተናግረዋል። ይህንን በሚጠይቅ ስምምነት ላይ ለመፈረም እሺ አይሉም ሲሉ አጽንኦት ሰጥተዋል። ዜሌንስኪ ፕሬዝዳንት እስከሆኑ ድረስ ማንም ግዛት እንድንለቅ ሊያደርገን አይችልም ሲሉም አጽንኦት ሰጥተዋል። አማካሪው ይህንን ያሉት ፑቲን ጦራቸው ሩሲያ የኔ ከምትላቸው ግዛቶች የዩክሬን ጦር ለቆ እስካልወጣ ድረስ ዘመቻውን እንደሚያቆም ማስታወቃቸውን ተከትሎ ነው። ፑቲን የዩክሬን ጦር ለመውጣት አሻፈረኝ ካለም በኃይል እናደርገዋለን ሲሉ ጠቁሟል። ሩሲያ አሁን ላይ 20 በመቶ የዩክሬን ግዛቶችን መያዟ ሲመላከት ለሰላም ስምምነት ግዛቶቹ የመከራከሪያ ነጥቦች ሆነዋል። የሩሲያ ጦር በምስራቃዊ ዩክሬን የሚያደርገውን ማጥቃትም አጠናክሮ መቀጠሉ ይገለጻል። አሜሪካ በበኩሏ በሁለቱ ሀገራት መካከል የሚደረገው ጦርነት እንዲቋጭ የሰላም ስምምነት ጥረት እያደረገች ትገኛለች። ሆኖም የዋሽንግተን የሰላም ስምምነት ረቂቅ ሰነድ የአውሮፓውያን አጋሮቿን ያላማከረ መሆኑና ዩክሬን ግዛቶቿን እንድትለቅ የሚጠይቅ መሆኑ ትራምፕን እያስተቻቸው ነው። አሜሪካ በዚህ ረቂቅ ሰነድ ዶኔትስክ፣ ክሬሚያና ሉሃንስክ ግዛቶችን የሩሲያ አድርጋ ተቀብላለች። የዩክሬን ባለስልጣናት ይህንኑ የሩሲያ መደራደሪያን የሚቃወሙ ሲሆን ሩሲያ ድጋሚ ዩክሬንን ላታጠቃ ከምዕራባውያኑ ሀገራት ዋስትና ይሰጠን ባይ ናቸው። የሰሜን አትላንቲክ የጦር ቃል ኪዳን ህብረቱ ኔቶም ሆነ የአውሮፓ ሀገራት የሩሲያ ማጥቃት ወደ አውሮፓም ሊዛመት ይችላል የሚል ስጋት እንዳላቸው ይታወቃል። ኔቶ ሩሲያ ከ3 እስከ 5 ዓመታት ልታጠቃኝ ትችላለች የሚል ስጋቱን መግለጹም ይታወሳል። የሩሲያው ፕሬዝዳንት ፑቲን በበኩላቸው ሩሲያ አውሮፓን አታጠቃም ሲሉ ለምዕራባውያኑ ስጋት ዋስትና ለመስጠት ሞክረዋል። ሩሲያ አውሮፓን ልታጠቃ ትችላለች የሚለው ስጋት የማይመስልና ስሜት የማይሰጥ ነው ሲሉም አጣጥለውታል። ፕሬዝዳንት ፑቲን የዩክሬን ወታደሮች በምስራቃዊ ዩክሬን በዶንባስ ግዛት ከዶኔትስክና ሉሃንስክ እንዲወጡም አሳስበዋል። ያ ካልሆነ በኃይልም ቢሆን እናደርገዋለን ሲሉም ዝተዋል። ከዩክሬን በኩል ከነዚህ ግዛቶች ወታደሮችን ማስወጣት የዩክሬን መዲና ኪቭን ከሩሲያ ጦር ጥቃት የመከላከል እድልን ያሳጣናል የሚል ስጋትም አለ። ያም ሆኖ ፑቲን ለሰላም ስምምነት እንደ ቅድመ ሁኔታ አስቀምጠውታል። ባሳለፍነው ሳምንት አሜሪካ ለዩክሬኑ ጦርነት መቋጫ ስትል ያቀረበችው ባለ 28 ነጥብ የሰላም እቅድ በሩሲያ በአብዛኛው ተቀባይነት እያገኘ ሆኗል። ከዩክሬንና አጋሮቿ በኩል ግን ተቃውሞ ገጥሞታል። የዩክሬኑ ፕሬዝዳንት ዜሌንስኪም የዩክሬን ልዑካን ከአሜሪካ ባለስልጣናት ጋር ለኪቭ የደህንነት ዋስትና የመስጠት እቅድ ላይ ለመምከር በጄኔቭ እንደሚገናኙ አስታውቋል። ዜሌንስኪ ዝርዝር ነገር ከመናገር ቢቆጠ
ቢቆጠቡም ውይይቱ በቀጣይ ሳምንትም እንደሚቀጥል ጠቁሟል። የአሜሪካ ልዑካን የትራምፕ ልዩ መልእክተኛ ስቲቭ ዊትኮቭን ጨምሮ ለዩክሬንና አውሮፓ የደህንነት ዋስትና ስለመስጠትና ስለ ሰላም አማራጭ ለመምከር ወደ ሩሲያ በቀጣይ ሳምንት እንደሚጓዙም ተጠቁሟል። ዘለንስኪ ዩክሬን ግዛት ትልቀቅ መባሏን ሲቃወሙ እንደነበር የሚታወቅ ሲሆን ከዋሽንግተን ጋር በሚደረገው ውይይት የዩክሬን ልዑካን አቋማቸውን ያንጸባርቃሉ የሚል ተስፋ ይዘዋል። የአውሮፓ መሪዎችም የአሜሪካን የሰላም እቅድ መቃወማቸው ይታወቃል። አውሮፓውያኑ የሰላም ስምምነት ረቂቅ ሰነዱ ሩሲያን በጥቂቱ በዩክሬንን ደግሞ በትልቁ ዋጋ የሚያስከፍል አድርገው ተመልክተውታል። የዩክሬንን ኔቶን የመቀላቀል ጽኑ ፍላጎትን ሲገታ የጦር ህብረቱ ዩክሬን የመግባት እድሉን የሚያጠብም ሆኗል። ሩሲያም አሁን ከያዘቻቸው ዩክሬን ግዛቶች በተጨማሪ ረቂቅ ሰነዱ ገና ውጊያ እየተካሄደባቸው ያሉ ግዛቶችን የሚመርቅላት ነው በሚል ዩክሬንና አጋሮቿን የሚያስቆጭ ሆኗል። ፑቲን ግን ስለ ሰላም ስምምነት ረቂቅ ሰነዱ ያላቸውን ምልከታ ባንጸባረቁበት ለዘላቂ ሰላም ዩክሬን ግዛቶቿን መልቀቋ የግድ ነው ብለዋል። የዩክሬኑ ፕሬዚዳንት ዘለንስኪ ዋነኛ አማካሪ ደግሞ ፕሬዚዳንቱ እስካሉ ዩክሬን ግዛቶቿን ለመልቀቅ መስማማቷ የማይታሰብ ነው ብለዋል። Количество, так скажем, возвращаемых нашими войсками территорий